ኧረ እናቴዋ መሸጎር ነበር። ምንድነው የሚያቀለበልብሽ? ኩክናም ደሞ ታማተባለች። ዝም አንቺ ዳቧም አርፈሽ አትቀመጪ። ለነገሩ ተገደፈልሽ ይከካልኝ ወስዶ አይባልም። ምን እየተዝናና ዝም በይ እንጂ ክምር አቋም ዝንጅብል ፊት ማዘር አይረቡሽኝ። ዝም በይ አንቺ እንዴ። ሄሎ ሄሎ፣ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛውን መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። አድንቁላቸው በልታወታ እናት ለአባት የተቀደሰ ገና መስገና ቸብ አርጉት። ወንድሜ አፈራኝ ይኸውልህ፣ የኔ ነገር ከዚህ በኋላ ተስፋ የለውም። ስለዚህ ያለውን ነገር ሁሉ አንተ እንደሚሆን ታደርገዋለህ። ሽሜን ታውቃታለህ አይደል? ታጓረሷታለችው። እሷ ጋር ወርቆች አሉ። ወርቆቹን ተወስደና ሄደ ለእናቴ ሰዓታለህ። እናቴ በጣም ትወዳለች። እንደ ልጅ ሆነ ተንከባከባት። እናቴ ልጅ ያስፈልጋታል። አንተ ማለት ነው ወንድሜ ነህ። ሁሉን ነገር የምወስደው ንብረቴን፣ መኪኔን፣ ቤቴን ሁሉን ነገር ምንድነው? አትሞትም እንዴ? ምን አልከኝ? አይ ቀጥል። እሺ ሚስቴንም ቢሆን ውሰዳት። በቃ አንተ ናት ከዚህ በኋላ እኔ ሟች ነኝ። ከዚህ በኋላ በቃ ሁሉን ነገር ውሰደው። ደስ ያለን ነገር ውሰድ። ደግሞ ሌላው ከወንዙ ባሻገር የቀበርኩት ነገር አለ። የአካባቢው ሰው እዛ እንዳለ አያውቅም። በማታ ትሄድና መብራት ታበራለህ። በፍላሽ ላይ ቢሆን ችግር የለውም። ሄደህ ከዛ ውስጥ የተቀበረው ነገር ታወጣለህ። ደግሞ ያቺ የሞት ወዳጄ አንተ ስራ አንተ ትቆያለህ በጣም። የዛሬው ቀን ግን እንዴት ነው የሚደብረው! እንዴ ልጅ በቃ አዲስ የሰፈር ልጅ ከመጡ በቃ ፈጃቿ። እኔ በሱ ምክንያት አንድ ሴት ልጣ አንተ ሴት ጋር እዚህ ጋር ተጎልታና እናት አንተን ፍለጋ እየተንከራተተች። ለማንኛውም ጌቤ ሄጃለሁ። ቁልፉ ከመስኮቱ ላይ ያለልህ ሂድና ሽሮ በጥብጠ ብላ። ድንቹ ወጥ እንዳትነካው ያባት ነው ብላለች። ደግሞ አህየውን ሳታስረው ነው የርክ የተሰጠውን ሊብለውና እዚህ ቤት የምትገባ ትመስለዋለህ። ደግሞ ጃኬቴን ደግሞ መልስልኝ እንጂ ምንድነው? ከተጠቀምክ በኋላ መልስ። ወራስከኝ እኮ። ሄሎ አባዬ፣ እኔ ጀትሩ መኪና አልፈልጉም ቤት ነው የምፈልግ እያልኩ አይደል እንዴ? ሆነ ነው። በቃ ቤቱን አምጣ። በቃ ሄድ ሽሮ በጥብጠ ብላ። እንሂድ አንቺ ነኝ። አሁን አንተ ኑሮህን አትገፋም? አሁን ይሄንን ከምትገፋ እናትህን አታግዝም? የኮሰመንክ ኮስማና ታስባግሪ ምንድነው ያልከው? አሁን ይሄንን አንተን የሚያህል ሰው አሁን ይችን ትገፋለህ እንዴ? ይችን እስኪ ያዘው፣ እስኪ አንሳው። ምን የመሰልክ ነህ አንተዬ? አንተ የሚገርም ነው። ኮስማና ሽማግሌ አቅመህ አታውቅም እንዴ? አይ አንተ አይደለ? ቆይ መጣሁ። ምን አይነት ቆይ መጣሁልህ። ኧረ አንተ ኩስምን አየኝ። እናቴዋ ምን አይነት ቅሌታ! ዝም በይ አንቺ። አንተ ይሄን ነው ተሸክመው የምታድር? አንተ በዚህ በፍንክቱ ብትገባማ ጠፍተህ ነው የምታድር። ትልቅ ሰው አይደል እንዴ? ዝም በይ አንቺ። ምን ትላለች እቺ ኮክናም? ዝም በል አንተ።
አንቺማ ቢኪኒ ነው ሚኪኒ የምትባለው ፓንት በተለብሻት ሳምንት ነው እየሳቅሽ የምታሪ ዝም አንቺ ኧረ በእግዚአብሔር ትልቅ ሰው አይደሉት እንዴ ምን አይነት ቅሌታም ነው ዳቧም ይኸው እንደለመደበት ቆመ እኮ መኪናው በእናትህ የምታውቀው መካኒክ ካለ ላክልኝ እስቲ መጥቻለሁ ምን ሆነ ነው የቆመብህ አንተ ባለፈው ቤቴን ይሰራልኝ አናጽ አይደለ እንዴ አዎ ምን ነው እንዴ እኔ እኮ መካኒክ ነው የጠራሁት እና እኔ እኮ የወለት ሙያ ባለቤት ነኝ መኪና ለብቼ ፈትቼ ምናምን እገጣጠማለሁ እርግጠኛ ነህ ከፈለክ ዱለጲስ ሰዎችን መጠየቅ ትችላለህ የምን ሄራ መጠየቅ ትችላለህ እኔ የምልህ እየሄደ ነው የቆመብህ ወይስ ከቆመ አይነሳም ምን ይንተባተባል አሰርቸውም የሆነው ይንተባተባል አሁን በቃ ምን ታረጋለህ መሰለህ መዶሻና መስፈር ተቀብለኛል ምን ሊያረግልህ ይቅርታ መፍቻ ቀብለኝ አገኘው ችግሩ ምን መሰለህ መኪናው ይዋልላል እንደዚህ የሚዋልል ነገር አለውና ቀጠና ያለ እንጨትና መጣና ከጥግ እስከ ጥግ በ12 ቁጥር ሚስማር ቀሰት ምግብ በፍቅር ሲበላ ነው ደስ ያማ ሄሎ ሄሎ እንዴ አንጂ ስልክ ላውራ ነው ዳኩና ልክላችኋለሁ በቃ ኧረ በእናትህ ግፈን አንዴ ስልክ ላውራ ነው አንጎ ከፍለን ነው ከፍላችሁ ነው ኧረ በእናትህ ደረቅ እንጀራ አለ ደረቅ እንጀራ ሽጠሽ ልከብሪያ ይጀመራል ደረቅ እንጀራ አለ እኔ ሊያቅተኝ እኔ ያለው ልትከብር ጀመረናል በቃ የታባቱና ያጥማጃም ደግሞ ምን ጀመራል ፈሳሽ ሳሙና ጀመረናል ፈሳሽ ሳሙና የሚያቅቴ መስሎ ነው እጀምረው ፈሳሽ ሳሙና ጀምረናል ወገኛ እኔ አልጀምርም አብረን እናካታለን እንጂ አንተም አያድፍልም ጀምራለሁ በቃ የታባቱ ሰለውዲ ደግሞ ምኑን ጀመረው ሹሩባ እንሰራለን ሹሩባ ያቅተኛል ብለህ ነው ሰራለሁ ሹሩባ ምን ሙያ ከየት አመጣት ያቅተኛል ግፋ ቢል አንድ ሁለቱን ሴት ማበላሸት ነው ማለት ምቀኝነት የሚባል ነገር አለ ላይ የመጣ እኮ ነው እናት ነፍሰ በላው መጣ ምን ይሻለናል ምን ተካለው እናት ምን ይሻላል የሞተን እናስመስል እንዴ ይሻላል እንደዛ ታይገለን የሞተን እናስመስል እሺ ቦታው ላይ ሲደርስ ልጆቹ ሞተዋል እርግጠኛ ነህ ራሳቸው ናቸው አዎ ፎቶ ላይ ያዩዋቸውን ይመስላሉ መልካቸውን ግለጽልኝ እስቲ እንዳንበላ አንደኛው ያሻሮ ቁልት ይመስላል አንደኛው ደግሞ የሆነ ቁልቋል አይነ ነገር ነው እምትለው ሊገባኝ አልቻለም እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ ይኸውልህ አለቃ ምን አይነት ሰው መሰለህ የሆነ ችግር ፊት ታውቃለህ ካውሬ መለስ ያለ ስለንተ እኮ ነው የሚያወራው ራስላንተ ነው አንተ አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው አንተ ነው እንጂ የሚያወራው ራስን አታውቀውም እንዳንተ አረ ይኸው እየገለጸ ነው ስሙ እስኪ በደንብ ስማው ሙሉ እኮ አንተ ነው የገለጸው ችግር ፊት ምናምን አለ እኮ ማን ነው ችግር ፊት ከኔና ካንተ ስለንተ አለ ያወራ ማን ነው በችግር ይጠበሰው ከኔና ካንተ የብብቱ ሽታማ ይወራ እንደውም ስገምት እሱ ሳይሆን አይቀርም ይደፋቸው ያው ብብት ምናምን አለ የማን ብብት ስለብብት ተው ሰመጥራት ነው ፍላጎት ማለት ነው ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ እየተከራከርከኝ ነው እንዴ አንተ ራስህን አታውቀውም እንዴ ስም መጥራት ነው የቀረው ልጁ አንተ ነው የገና ነገር ከፈለክ ና አንጠይቀው ወንድሜ ስለማን ነው ያለው ይወራይ ነበር ስለማን አትንተባተብ ስለማን ነው ስታወራይ ነበረው አንተ በህይወት አለ እንዴ ዝም በል ግን ስለማን ነው ያወራው አንተ ነው ታዲያ ለማን ይሆናል ስላንተ ነው አንተ ምንድን ነው ፖንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ አራስ አለፈኝ በእናትህ በደፕ እንዳለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንዴ አራስ አለፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ አራስ አለፈኝ ጋማዳስ ፖንቴን ካንዴ ቦዲ ጋኒ ቦዲ ገና ትርጉሙም ከማርኩ የሻሩ ካጥንት ሾኮኑ ይገኝ ማለት ነው ዙቢሜንዲ ለምቤሞ ተፈወስኩ ወንድሜ ኩኛ ብሩኖ ሉክሾ አረ እርሚ ተወኝ እኔ ማሊያ ወልቄ ጥቁር ለበስኩልህ ምን አድርገህ ነው የምትለኝ እንዴ አካሽ ምን ዶርኩ አረ ተወኝ ብራዘር ሊድልህ ታውቁት ተቃጠል ማቲያስ ቆይ ተቃጠል ወያራ
አንተ ግን ሽማግሌ አትልክማ? እሺ ሽማግሌ ያለ ዘንድሮ የዘንድሮ ሽማግሌ ለራሱ እኮ ነው የሚያመቻችው። እንዴ ምን ነው ልጁ ምን አለው? ጸባዩ ስለ ልጅ ይሆናታል። ልጁማ ጭሰት ነው የመጨረሻ ማለት ልጁ ጸባዩ የመላእክ እናት አባቱን አንጾ ያሳደገ ጨዋ የጨዋ ዘር ነው ልጅ። ምን አለው? ኪሱ እንዴት ነው? ረሳሃት እሷን? ልጁማ አለው በጣም ምንድነው ያለው ነገር ስም የለውም እንዴ? 30 ሚሊዮን ብር አለው። 30 ሚሊዮን ገና ከቤት ሲወጣ ሴቶች እንዳለ ዋ ነው የሚሉለት። እሱ ግን የእርሶ ልጅ እንዴ አንተ ሽማግሌው ሙሽራውም አንተው ነህ። ምን አይነት ዘመን ላይ ደረስን? 30 ሚሊዮን አይደለም 30 ሽልንግ አለ አሁን አንተ